የሰማነው ሳስታውሽ انا بفتنا وينه تبني يوم هدول الجراش القبي አንቺ ልጅ ከዚህ በላይ ትግስቴን አትፈታተኝ ብሌን የሰላም ልጅ መሆኗን ለገነት ነግሬሻታል ምን ገነት ሰማች አለቀለም ማለት እኮ ወይኔ ጉዴ አታስመስይ ራስሽ ነግሬሻ ስታበቂ ልታታልኝ ነው ቆይኔ ምን ተጠቀማለሁ በዚህ ነገር እኮ ከማንም በላይ ነኝ የምጎዳው እሱን ማብታስቢያት ነግሬያትም ነበር ባይሉ እኔ እውነት ምንም አላደረኩም ቆይኔ ምን ተጠቀማለሁ በዛ ብር ምክንያት ነው አይደል 50% ካሰጠኝ ምናምን ብለሽ ነበር አይደል ባይሉ ቆይ ምን አለ ሞኝ መስላለሁ እንዴ ቆይ እንዴት ነግራታለሁ ዝም በይ አንቺ ነኝ ነገርሻት አልነገርኳት እውነቱን ካልነገርሽ ከዚህ ባለ ውስጥ ሬሳውን ነው የምትወጪው ትነግሪኛለሽ አትነግሪኝ በፈጠረው ኃይሉ እኔ አልነገርኳትም በፈለከው ነገር በሌለሃለሁ አንቺ ነሽ ሞኝ በአጉል ለራስሽን አደጋ ውስጥ እንዴት እንደዚህ ነገር ትነግረታለሽ አለቃቆ እሷ አይደለችም የተናገረችው እና አንተ ነህ ነገርካት ባይሉ እያስጨነቃት ነበር ባይሉ እኔ ምንም ነገር አልተናገርኩም እያለች ቃል እያለቀሰች ብትለምነውም ነገር ግን ባይሉ አንቺ ነሽ የተናገርሽው ብሎ እያስጨነቃት ነበር ነገር ግን አንቺ ስላገኘሽ በጣም ደስ ብሎኛል እያለ ዳግ ብሌንና ዳግ ፍቅረኛሞች ሆኑ ማለት ነው ፍቅር ጥያቄውን ተቀበለችና እንደምትወደው ነገረችው ማለት ነው እሱም እጅግ በጣም ደስ አለው እና በጣም እንደምትወደው ነገረች አሁን ግን መሄድ አለብኝ ብላ ወደ ቤት ስትሄድ ባይሉ ቃልን ዋውስ ነክሮ እንዳጋጠመ ራሷን ስታ ነበር ሳሚ በጣም ደነገጠ አለቃ ቃል ራሷን ስታለች እያለ ተደነባበረ አሁን ቶሎ ብለና ከዚህ መጥፋት አለብን እያለው ነበር ቃል ግን ራሷን ስታ ነበር በጣም እና ባይሉ እኔ አላደረኩትም እኔ አልተናገርኩትም በመትፈልገው እምልልሃለሁ እባክህ ምንም አታርገኝ ብላ ደጋግማ ብትለምነው ነገር ግን ባይሉ አንቺ ነሽ ለገኒ ነገርሻት ለብሌን አሳዳጊ ሰላም ትክክለኛ ወላጅናታ መሆኑን የተናገርሽው አንቺ ነሽ ብሎ አስጨነቃት ነገር ግን እሷ አይ እኔ ምንም አላልኩትም እኔ አልተናገርኩትም እመነኝ ባይሉ ብላ ብትለምነው ነገር ግን እሱ በጭራሽ አላምንሽም አንቺ ነሽ እንደዚህ ያደረግሽው አይደለም ብሎ በጣም እየጮኸና እየተናደደ ነበር እሷ ግን አይ ባይሉ እንደዛ አይደለም ብላ ብትለምነው እሱ ግን አሻፈረኝ ብሎ በውስጥ ነክሮ ራሷን ያፍናታል ከዛ እንዳጋጣሚ ቃል ራሷን ትስታለች ዳግና ብሌን አንድ ላይ በመሆናቸው ደስተኛ አይደለችም ምክንያቱም ለምን ብላ እነሱን አንድ ላይ በመሆን በጣም ትቀናለች ብሌንም ዳግን ትወደዋለች ዳግን የራሷ ለማድረግ ስትጥር ነበር ነገር ግን ዳግን በጭራሽ እንደማይወዳትና ከሷ ጋር መሆን እንደማይፈልጋት ሲነግራት እሷ ግን እጅግ በጣም ትናደዳለች ማለት ነው ባይሉን ዳህንን እባክህ እኔ በጣም ወዳለሁ ከዚች ገረድ ጋር በጭራሽ መሆን የለብም አንተ ከኔ ጋር ነው መሆን ያለብህ ከማይመጥን ሰው ጋር እንዴት ትሆናለህ እያለች ስትለው እሱ ግን ብሌንን እንደማይፈቅራትና ከሷ ጋር መሆን ብቻ እንደሚፈልግ ሲነግራት ቃል ግን እጅግ በጣም ትናደድና ትበሳጫለች ማለት ነው እንዴ ብድፍሬ ነው እኔ እንደዚህ የምትለኝ ምን ያህል እንደምወድ እያወቅ እንዴት እንደዚህ ትለኛለች እና በጣም ትናደዳለች ነገር ግን ያልኩሽ ነገር እውነቴን ነው እኔ በጭራሽ አንቺን ልወድሽ አልችልም በቃ በጭራሽ እኔ ላንቺ ምንም አይነት ስሜት የለም እኔ ቃልን አልወድሽም ብሎ ብሌንን ብቻ እንደሚወዳትና እንደማይፈቅራት ነገራት እሱ ሲሰማ በጣም ተበሳጨች አንተ አትረባም አንድ ቀን ማን ይገባ ይሆናል እያለች ተናደደች እና
ቃል በጣም አዝናለሁ። እኔ ላንቺ ምንም ነገር ቦታ የለኝም። ስለዚህ እባክሽ ክፍሌ ለቀሽ ውጪልኝ ስላት ቃል በጣም ትናደድና ትበሳጭና ገደል ግባ ብላ ጥላው ትሄዳለች ማለት ነው። እሱን የፈለግሽው ነገር ማለት ትችላለች፣ ነገር ግን ብሌንን ስታናግራት ጥንቃቄ አድርጊ ብላ ጥንቃቄ አድርጊ ትለዋለች። እና ደግሞ ጠብቀኝ ከብሌን ጋር መቼም ቢሆን አብራችሁ እንድትሆኑ አልፈቅድላችሁም። ስለዚህ አብራችሁ አትሆኑም ስትለው እሱ ማንም አልጠየቀሽም፣ ከማን ጋር ልሁን ከማን ጋር ልተው አይመለከትም። ስለዚህ እባክሽን የሚመለከትሽ ነገር ምን ነገር አታርጊ እያላት ነበር። አዎ ታያለህ፣ እናንተን ካነጠጠ በጭራሽ አብራችሁ እንድትሆኑ እኔ አልፈቅድላችሁም እያለች መጮህ ጀመረች። ትሰሚኛለሽ ቃል ዳጊ የኔና የኔ ብቻ ነው። ስለዚህ ያልተፈጠረ ነገር ዝም ብለሽ አታውሪ፣ በቃ አይገባሽም እንዴ? እሱ እኮ አይወድሽም እያላት ነበር። እና ስትለው ትሰሚኛለሽ፣ መቼም ቢሆን ከሱ ጋር ደግሞ ደስተኛ አትሆንም። የሆነ ነገር ከዳኒ ጋር እየተፈጠረ አስመስላ ስታወራ ነበር። እና ቃል የፈለግሽው ነገር ማለት ትቻለሽ። እኔና ዳኒ ግን መቼም ልትለያየን አችም፣ ምክንያቱም እኔና ዳኒ መሀል ያለ እውነተኛ ፍቅር ነው። ስለዚህ የፈለግሽው ማለት ትቻለሽ እያለቻት ነበር። እና ደግሞ ታያለሽ በቅርቡ ዳኒን እጅ አስገብቼ የእጅሽ ነው የሚሰጥሽ እያለች እየዛተች ነበር። እንግዲህ ፀሐይ ደግሞ በድጋሚ በኃይሉን አግኝታ የብሌን እናት ለብሌን ልትነግረው እንደሆነ ደግማ ትነግረዋለች። እና በጭራሽ እንዳታረጉ አስጠንቅቀት፣ ብሌን በጭራሽ ሰላም ትክክለኛ ወላጅ እናቷ መሆን እንደሆነች ማንም ሰው ማወቅ የለባትም እያለ ነበር። እና ማድረግ ያለብሽን አድርጊ፣ በጭራሽ ማወቅ የለባትም። እሱን ካላደረግሽው በጭራሽ እንድታምን ማድረግ እንደማትችል ልታሳውቀት ይገባል እያለት ነበር። እሺ ያልከኝ ሁሉ አድርጋለሁ፣ ነገር ግን አሁን ብዙ ነገር እየነገረችኝ አይደለም፣ ግን ድብቅ መሆን ጀምራለች እያለችው ነበር። ሆኖም ቀረም ግን አሁን ማድረግ ያለብሽን አድርጊ፣ በጭራሽ ገኒ ለብሌን ምንም ነገር እንዳታረግ አድርጊያት ብሎ ይነግራታል። እሷም በንግግሩ ወይም ደግሞ ባለው ነገር ተስማማና በጭራሽ አልነግረውም እንዳታናግራት አድርጋለሁ እያለች ነበር። አው እና ይህን ነገር እንዴት ብዬ ማስቆም አለብኝ? በጭራሽ ብሌን ይህን ነገር ካወቀችው ሰላም እናቷ መሆኑን ካወቀችው በጣም ከባድ ችግር ነው የሚፈጠረው። ስለዚህ ይሄ ነገር ሳይፈጠር አንድ ነገርማ ማድረግ አለብኝ ብሎ ያስባል። ከዳኒ ጋር በጭራሹ አንድ ላይ አትሆኑም፣ እኔ ሞቼ ካልሆነ በስተቀር ታያለሽ የእጅሽ ነው የሚሰጥሽ ብሌን፣ አንቺ ገረድ አርፌ ስራሽን ብትሰሪ ይሻልሻል እያለች እየዛተችባት ነበር ማለት ነው። ይኸው ብሌን ደግሞ ቃል እባክሽ የምትናገር ነገር ተጠንቀቂ፣ ይህኔ ውሸትሽ ነው እንጂ ዳጊ በጭራሽ አንቺን ምንም እንዳላደረገሽ እርግጠኛ ነኝ። ምኑ ነገሮቹን ደጋገምሽም? ውሸት እኮ ግንባርሽ ላይ ይታያል። ታውቂያለሽ፣ ሌላ ሰው ልታታሊ ልትዋሽ ትችያለሽ፣ ነገር ግን እኔን ማታለል መዋሸት አችም። ገባሽ አይደለም? ስለዚህ እባክሽን ተይኝ፣ በቃ ሌላ ወሬ የለሽም እንደትልና ዳግን ታመጣና ፊት ለፊት ላይ እንድትናገር ታደርጋለች። ነገር ግን በጣም እንባ ተናንቋት ነበረ ቃል። እና እባክህ ዳኒ እሷ የምትለው ነገር አትመናት፣ ውሸታም ነች ብሌን፣ ውሸታም ነች ብሌን፣ በጭራሽ ውሸታም አይደለችም፣ ይልቁንስ ውሸታማ አንቺ ነሽ ብሎ ስነግራት እኔ ውሸታም ዳጊ፣ እኔ ውሸታም ነኝ? እኔ በጭራሽ ውሸታም አይደለሁም፣ እሷ የምትለው ነገር በጭራሽ ማመን የለብም እያለች ነበር። ታዲያ ማንን ማመን ያለብኝ? አንቺን? ቆይ ምንም ነገር ሳይፈጠር ለምንድነው ነገር የተፈጠረ አስመስለሽ ለእሷ አይነገርሻት ብሎ ስጠይቃት የምትናገረው ነገር ጠፋባትና ዳጊ እኔ ምንም አላልኳትም፣ ውሸታን ነው ስጀመር እኔ መቼ ፈለግኩ እያለችው ነበር። እና እባክሽን ማስቸግርሽን አቆሚ፣ እኔ ከአንቺ ሳውን ከብሌን ነው ፍቅር ያዘኝ፣ ደጋግሜ ነግሬሻለሁ፣ ብሌን እንደማፈቅር ስንት ጊዜ ነው እየነገርኩሽ፣ አንቺ ግን ሰምተሽ እንዳልሰማሽ እየዋሽ ነው። ይኸውልሽ እባክሽን ተይኝ እያለ ስላት የነበረውን ነገር እያስታወሰ ነበር። እና እንደ አጋጣሚ ውሃ ውስጥ ተነክራ ሳየው ራሷን ለማጥፋት ሙከራ ያደረገች ነበር የመሰላቸው። ነገር ግን ባይሉ ነበር ውሃ ውስጥ አፍኖ ራሷን እንድስት ያደረጋት። እና እንደ አጋጣሚ ብሌን ስመጣ ወደ ቤት ስመጣ እንደ አጋጣሚ ራሷን ስታ ውሃ ውስጥ ተነክራ አገኘችው።
ከዛ ዳጊ ብላ እየጮች ስጠሮ ዳጊ ሮጦ ስመጣ እና አልወድሽም ስላልኳት ምናልባት ራሷን ለማጥፋት ሞክሯ ይሁን እንዴ ብሌን እያለ ስጠይቃት ነበር። አላቅም ዳጊ የሆነ ነገር አድርጎ ወደ ሐኪም ቤት እንውሰዳት የሆነ ነገር እናድርግ እያለች ብሌን መሯሯጥ ጀመረች። በጣም ደነገጠች። የተፈጠረው ነገር ማመን አልቻልኩም። ቆይ ችግሩ ምንድን ነው? እንዴት እንደዚህ ልታረግ ቻለች? እያለ በጣም ደነገጡ። እናም እንደምንም ብላ ወደ ራሷ እንድትመለስ ካደረገቻት በኋላ እንግዲህ ብሌን ወደ ሐኪም ቤት ሄድ፣ አሁን አየር ትውሰድ፣ አየር ትሳብ እያለ እንደምንም ብላ ትነቃለች ማለት ነው። ቆይ ምንድነው የተፈጠረ? ምን ሆነሽ ነው? ለምንድነው ራስሽ ውሃ ውስጥ የነገርሽው? መሞት ፈልገሽ ነው? በቃ ተወኝ፣ ብቻዬን ተወኝ፣ ሁለታችሁም ውጡልኝ እያለች መጫው ጀመረች፣ ማልቀስ ጀመረች። ቃል ለመረጋጋት ሞክሪ። ቆይ ምን እያዋሽ ነው? አብድሻል እንዴ? አዎ አብጃለሁ፣ ተይ ውጭልኝ እያለች መጫውና መናደድ ጀመረች። ፀሐይ ገኒን ለማሳመን እየሞከረች ነበር። ለብሌን ምንም ነገር እንዳትናገሪ፣ ብሌን በጭራሽ ሰላም ወላጅ እናቷ እንድትደውለው እንደተነገራት ማወቅ የለባትም። ምክንያቱም ይህ ውሸት ነው የሚሆነው። በጭራሽ ሰላም እናቷ ልትሆን አትችልም እያለቻት ነበር ማለት ነው። ገኒ የፈለግሽን ነገር ለእኔ ልታወሪኝ ትችያለሽ። እባክሽን ከኔ ምስጢር መደበቅ ጀመርሽ እንዴ? የፈለግሽ ልትነግረኝ እኮ ትችያለሽ እያለቻት ነበር። ነገር ግን እንደ አጋጣሚ ቃል ብሌን ለእናቷ ስደውል በቃ አሁን መሄድ አለብኝ ብላ ስልኳን አነሳችና የተፈጠረው ነገር እንዴት ቃል ራሷ ላይ እንደዚህ ነገር ታደርጋለች ብዬ አንድ ቀን ጠብቄ አላውቅም። ቃል አደገኛ ሰው ነች። የምታደርገውን ነገር ምናልባት ያንተን ትኩረት ለማሳብ ፈልገውናል እንደዚህ ያደረገችው። ስለዚህ እኔ ብቻ